ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። በሁለት ርዕሰ ጉዳዮች ላይ ቆይታ እናደርጋለን። ሁለቱም የፊት መስመር ተጫዋቾች ናቸው። ቀዳሚ የምናደርገው የአሌክዛንደር ኢሳቅን ጉዳይ ነው። እንግዲህ ብዙዎቻችሁ እንደሰማችሁት ተጫዋቹ ባጋጠመው ጉዳት ምክንያት የቀዶ ጥገና ተደርጎለታል እና ለምን ያክል ጊዜ ከሜዳ እንደሚርቅ ባይታወቅም ነገር ግን ደግሞ ጥቂት ለሚባሉ ወራት ወደ ሜዳ እንደማይመለስ ነው የተገለጸው። እና ይህ ጉዳት ለሊቨርፑል ምን ማለት ነው? ከዚህም በተጨማሪ ደግሞ ሊቨርፑል በዚህ ጉዳት ምክንያት ምን ነገሮችን ሊያጣ ይችላል? ይህ ጉዳት በሊቨርፑል በቀጣይ ምን ነገሮችንስ ያስከትላል? አሰልጣኙ አርነ ስሎትስ ለዚህ ጉዳት ምን አይነት መፍትሄ ይኖራቸዋል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። እንግዲህ በባለፈው ሳምንት ሊቨርፑል ቶተናምን ባሸነፈበት ጨዋታ ላይ ተቀይሮ ወደ ሜዳ የገባው አሌክዛንደር ኢሳቅ ተቀይሮ ገብቶ በጣም የሚያምር ቆንጆ ጎል ነበር ማስቆጠር የቻለው። እንግዲህ ተጫዋቹ እንደምታውቁት ከባለፈው ክረምት ጀምሮ የብዙዎቹ መነጋገሪያ አጀንዳ ርዕስ ነበር። በኒውካስል አልጫወትም ማለቱ፣ ወደ ሊቨርፑል ለማምራት ያሳየውን ፍላጎትና ቁርጠኝነት እና ደግሞ በመጨረሻም በኒውካስል ደጋፊዎች የተጠላ ተጫዋች ሆኖ ደጋፊዎች ሜዳ ላይ ሁሉ አንተ ከክለባችን አትበልጥም በማለት እኛ ለሄደው አንቆጭም፣ በክለባችን ላለው ነው አክብሮት የምንሰጠው በማለት የኒውካስል ደጋፊዎችም በቃ አውጥተው የጣሉት ወይም ደግሞ አንቅረው የተፉት ተጫዋች ነበር አሌክዛንደር ኢሳቅ። በ2 ዓመት በክለቡ አስገራሚ ጊዜን አሳልፏል። ለክለቡ የ70 ዓመታት የዋንጫ ጥያቄ ምላሽ የሆነውን የካራባው ካፕ ዋንጫ ማሸነፍ የቻለ ተጫዋች ነው። በፍጻሜው ዌምብሌ ላይ በተደረገው ጨዋታ ላይ አሁን የተቀላቀለው ሊቨርፑልን ሲገጥሙ ጎል አስቆጥሮ እንደነበርም ይታወሳል። በ2 ዓመታት 44 ጎሎችን ያስቆጠረ ክለቡን ወደ ቻምፒየንስ ሊግ የመለሰ ምርጥ ጎሎችን ለክለቡ ሲያስቆጥር የነበረም ተጫዋች ነው። ግን ከዛ ሁሉ ጊዜ በኋላ ደጋፊዎች ጀርባቸውን ሰጥተውታል። እሱም ጀርባውን ሰጥቷቸው ሊቨርፑልን ተቀላቅሏል። ነገር ግን ሊቨርፑልን ከተቀላቀለ በኋላ በመጀመሪያዎቹ ጥቂት ጨዋታዎች ላይ አልተመለከትነውም፣ ከፊትነስ ጋር ከጉዳት ጋር ተያይዞ። በኋላ ወደ ሜዳ ተመለሰ። ወደ ሜዳም ከተመለሰ በኋላ ግን እንደ ልብ ኳስና መረብን የሚያገናኝ ተጫዋች አልሆነም። ብዙ ጎሎችን የሚያስቆጥር ተጫዋች እንደነበር በባለፉት 2 የውድድር ዓመታት ላይ ተመልክተናል። ዘንድሮ ግን ያንን ማድረግ አልቻለም። ተጫዋቹ ክለቡንም ለመላመድ ጊዜ ያስፈልጎታል። የክለቡን ማጫወት ለመላመድ ብቻ ብዙ ነገሮች እንደ ምክንያት መጠቀስ ይችላሉ። ታዲያ በካራቦ ካፕ ላይ ጎል ካስቆጠረ በኋላ በፕሪሚየር ሊጉም እንደዚሁ ዌስትሃም ላይ ጎል ሲያስቆጠር እንደነበር እናስታውሳለን። እነዚህ ሁሉ ነገሮች ተጫዋቹ ምናልባት በቀጣዮቹ ጨዋታዎች ላይ ጎል ያስቆጠር የሆነ የሚሉ ነገሮችን ሲያስነሱ ነበር። በሊቨርፑል ቤት እኔም እንደማምነው ከአሌክዛንደር ኢሳቅ ይልቅ ኡጎ ኤኪቲኬ በጣም ተመራጩ ተጫዋች ነው። ምክንያቱም በፕሪሚየር ሊጉ 8 ጎሎችን አስቆጥሯል። በሁሉም ውድድሮች 11 ጎሎችን ለሊቨርፑል ማስቆጠር የቻለ ተጫዋች ነው። ስለዚህ ተመራጭ ነው። በየሳምንቱ ጎሎችን እያስቆጠረላቸው ነው። አሁን በባለፉት ጥቂት ጨዋታዎች እንኳን ከሊድስ ዩናይትድ ጋር በተደረገው ጨዋታ በኋላ ላይም ደግሞ ሊቨርፑል 3 ነጥብ እንዲያገኝ በሚጠበቅበት የጨዋታ መርሃ ግብርም ላይ ሳይቀር እንደዚሁ ጎል በማስቆጠር ክለቡን አሸናፊ የሚያደርጉ ወሳኝ ጎሎችን ለክለቡ ሲያስቆጥር ኡጎ ኤኪቲኬን እየተመለከትነው እንገኛለን። እንደውም በተከታታይ ባስቆጠራቸው 2 ጎሎች ላይ ምናልባትም ተቀይሮ ባያወጣ ኖሮ ሃትሪክ የመስራት እድሉም በጣም ሰፊ ነበረ። ተጫዋቹ ከብራይተንም ጋር ከሊድስ ዩናይትድም ጋር በተደረገው ጨዋታ ባሳለፍነውም ሳምንት ቶተናም ላይ ጎል ሲያስቆጥር ተመልክተናል። ስለዚህ በጎል መለኪያዎች ካየ ነው እና በሌሎች የጎል ኢንቮልቭመንቶች ሜዳ ላይ በሚያሳየው እንቅስቃሴ ካየ ነው ከአሌክዛንደር ኢሳቅ ይልቅ ሞር ኡጎ ኤኪቲኬ የተሻለው ተጫዋች ነው። ነገር ግን በዛ በቶተናሙ ጨዋታ ላይ ደግሞ ሊቨርፑል ጎል በፈለገ ሰዓት ነው ተቀይሮ ገብቶ አሌክዛንደር ኢሳቅ ጎል ያስቆጠረው። ነገር ግን ሚኪ ቫንደንቨን የገባበት ታክል ተጫዋቹ ጎሉን ካስቆጠረ በኋላ እንኳን ሰለብሬት አላደረገም። በጣም የሚያሳዝን ፊት ነበረ ያሳየው። እንደ ማልቀስም አይነት ስሜት ፊቱ ላይ ተመልክተናል። ጉዳቱ ቀላል እንዳልሆነ በዛ መረዳት ይቻል ነበር እና ተቀይሮ ወጣ። እንግዲህ ተቀይሮ ከገባ በኋላ ብዙ ሜዳ ላይ አልቆየም። ከ10 ደቂቃ በላይ ሜዳ ላይም አልቆየም። ከ10 ከ15 ደቂቃ በላይ በኋላ ላይ
የተጫዋቹ ጉዳት በተለይ ቁርጭምጭሚቱ ላይ እንደመሆኑ መጠን ትንሽ ጣጠር ሊል እንደሚችል ነው ሲነሳ የነበረው። በኋላ ላይ የኤምአርአይ ምርመራዎችም እንደሚያሳዩት ከሆነ ተጫዋቹ እግሩ እንደተሰበረ ወይም የእግር መሰበር ጉዳት እንዳጋጠመው ነው የወጡት የነበሩ ሪፖርቶች የሚያሳዩት። ከዛም በኋላ በትላንትናው ዕለት እንግዲህ ተጫዋቹ የቀዶ ጥገና ተደርጎለት የቀዶ ጥገናውን በተሳካ ሁኔታ አጠናቋል ማለት ነው እና ሊቨርፑል እግር ኳስ ክለብም ሙሉ ለሙሉ የቁርጭምጭሚት ቀዶ ጥገናው በተሳካ ሁኔታ ተጠናቋል በሚል ያወጣው ስቴትመንት ሙሉ ለሙሉ ይህንን ነገር ነው የሚያሳየው። እንግዲህ ሊቨርፑል ሪከርድ የሰበረበት ዝውውር ነው። የብሪታንያን የዝውውር ሪከርድ የሰበረ ኢቨን በብሪታንያን ብቻም ሳይሆን በመላው ዓለም በጣም ትልልቅ ከሚባሉ ዝውውሮች ትልቅ ገንዘብ ኢንቨስት ከተደረገባቸው ዝውውሮች መካከል አንዱ እሱ ነው። 125 ሚሊዮን ፓውንድ የወጣበት ተጫዋች ነው። ግን 2 ጎል ብቻ ነው በእንግሊዝ ፕሪሚየር ሊግ ለሻምፒዮኖቹ ሊቨርፑሎች ማስቆጠር የቻሉ እና ተጫዋቹ በተለያዩ ጨዋታዎች እንግዲህ 6 ትልልቅ ጨዋታዎች ላይ ተሰልፈው ተጫውቷል። 3ቱ የቻምፒየንስ ሊግ ጨዋታዎች ናቸው እና ደግሞ ኢኪቲኬ ከሱም በላይ ጎል እያስቆጠረ ነው። በተለይ የተጫዋቹ መጎዳት በተወሰነ መንገድ አሰልጣኙ ላሰቡት ነገር እክል ሊሆንባቸው እንደሚችል መገመት ብዙዎቻችን አይከብደንም። ምክንያቱም 2 ትልልቅ አጥቂዎች ያሉበት ክለብ እንደመሆኑ መጠን ኤኪቲኬ እና አሌክዛንደር ኢሳቅን ማለት ነው 2 ትልልቅ ተጫዋቾች ያሉበት ትልልቅ አጥቂዎች ያሉበት ቡድን እንደመሆኑ መጠን አንድም ተጫዋቾቹን እያፈራረቁ በማጫወት ሊቨርፑል ተራራራቢ ጨዋታዎችን የሚያደርግ ቡድን ቻምፒየንስ ሊግ ፕሪሚየር ሊግ እያለ በየ3 ቀኑ ጨዋታዎችን የሚያደርግ ክለብ ነው። ስለዚህ እነዛን ጨዋታዎች የሚያደርግ ክለብ እስከሆነ ድረስ እንዲህ አይነት ተጫዋቾችን እያፈራረቀ አንደኛውን ቻምፒየንስ ሊግ ላይ አንደኛውን ፕሪሚየር ሊግ ላይ ወይም ደግሞ ጨዋታው ላይ ጎል ባስፈለገ ሰዓት ልክ እንደ ቶተናሙ ጨዋታ ጎል ሲያስፈልግ ኢሳቅንም ከቤንች በማስነሳት ወይ ኢኪቲኬንም ከተጠባባቂ ወንበር ላይ በማስነሳት እየቀየሩ በማስገባት ጎል ማግኘት የሚችሉባቸውን እድሎች ይፈጥራሉ። አሁን ሊቨርፑል ይህንን አማራጭ ነው ያጣው። በሊቨርፑል የፊት መስመር አሁን ብቸኛው አማራጭ 9 ቁጥር ቦታ ላይ የምናገኘው ኡጎ ኤኪቲኬ ነው እና የጨዋታ መደራረቦች፣ ጫናዎች ሊኖሩ እንደሚችሉ ከግምት ውስጥ ማስገባት አስፈላጊ ነው እና የዚህ ተጫዋች ምናልባትም ለተወሰኑ ወራት ከሜዳ መራቅ በሊቨርፑል በኩል አንድ የእቅድ ማፋለስ ሊፈጠር ይችላል። አሁን ደግሞ ሊቨርፑል ወደ ገበያ ወጥቶ አጥቂ ላይገዛ ይችላል። ኢቭን የመግዛቱ ምድል በጣም ጠባብ ነው። ምክንያቱም በባለፈው ክረምት 450 ሚሊዮን ፓውንድ ገደማ የዝውውር ሂሳብ ያወጣ ክለብ አሁን ላይ ደግሞ በቀላሉ እንደገና ሌላ ገንዘብ አውጥቶ ተጫዋች ላይ ያስፈርም ይችላል። ሁለተኛ ደግሞ ገበያው ላይም የአጥቂ አቅርቦት እምብዛም የለም። ስለዚህ ለሊቨርፑል በጣም ከባድ ነው። ሁለተኛው ደግሞ ሞሳላ እንግዲህ ወደ አፍሪካ ዋንጫው ከሄደ በኋላ ምናልባትም አሰልጣኙ በ4-4-2 ፎርሜሽን ሁለቱን ተጫዋቾች ከፊት በማጣመር ኢሳቅንና እንዲሁ ደግሞ ኤኪቲኬን ከፊት በማጣመር ሶቦዝ ላይ ወደ ቀኝ መስመር ወጥቶ እንዲጫወት ያደርጋሉ ተብሎ ይጠበቃል። አሁን ለይሄኛውንም አማራጭ ነው አሰልጣኙ እንዳያገኙ የሆኑት። ስለዚህ እንግዲህ ዶሚኒክ ሶቦዝ ላይ በመስመር አጥቂነት ሊጠቀሙት ይችላሉ። ነገር ግን መሀል ሜዳውን ደግሞ ማን ኮንትሮል ሊያደርግላቸው ይችላል? በ4-3-3 የጨዋታ ሂደት ኩርቲስ ጆንስ፣ ራያን ግራቨንበር ከዛ ወይ ማካሊስተርን ነው እንግዲህ በሶስቱ ተጣማሪ ተጫዋቾች ሊያሰልፉ የሚችሉትና የዚህ ተጫዋች መጎዳት እኔ በበኩሌ ተጫዋቹ እድለቢስም ነው ብዬ ነው የማምነው። ምክንያቱም ጥሩ ጊዜን እያሳለፈ ያልሆነ ተጫዋች፣ ጎሎቹን ማስቆጠር እየከበደው ያለ ተጫዋች፣ ከክለቡ ጋር ለመላመድ ጊዜ የወሰደበት ተጫዋች እንደመሆኑ መጠን ቶሎ ወደ ጎል አስቆጣሪነት ቢመለስ የሊቨርፑል ደጋፊዎችም ይመኛሉ። የጊዜ ጉዳይ ነው እንጂ ኢሳቅ ከጎል ጋር መታረቁ አይቀርም። ምክንያቱም ፕሩቭ አድርጓል በፕሪሚየር ሊግ ላይ ምን አይነት ጨራሽ በጣም አደገኛ አጥቂ መሆኑን አሳይቷል። እኔ ፕሪሚየር ሊጉ ላይ አሁን የተመለከትናቸው አዳዲስ ዝውውሮች፣ አዳዲስ አጥቂዎች የጊዜ ጉዳይ ነው እንጂ ሁሉም ፊት ማድረጋቸው አይቀርም። ቤንያሚን ሼሽኮም፣ ቪክተር ዮኬሬስም፣ አሌክዛንደር ኢሳቅ ምናልባት ፍሎፕ ነው ይህ ዝውውር ልንል የምንችልባቸው ሂደቶች ሊኖሩ ይችላሉ። ከ1 ዓመት ከ2 ዓመት ምናምን በኋላ ልክ እንደ ዳርዊን ኑኔዥ አይነት የመጨረሻ አውትካም ሲኖራቸው ማለት ነው። ግን እንደዚህ ባሉ ሁኔታዎች ላይ ደግሞ ተጫዋቾች ምንም አይነት ነገር ሊያጋጥማቸው ይችላል እና ራሱን ለመመለስ ጥረት በሚያደርግበት ሂደት ራሱን ወደ ውጤታማነት ለማምጣት ጥረት በሚያደርግበት ሂደት ውስጥ እንደዚህ አይነት ጉዳት ሲያጋጥም ደግሞ ለተጫዋቹም ለስነ ልቦናው በጣም ጥሩ አይሆንም እና እንደውም ተጫዋቹ እኮ ተቀይሮ ሲወጣ የነበረው የተጫዋቹ ፊት ላይ የምንመለከት የነበረው ስሜት ጉዳቱ ቀላል እንዳልሆነ የሚያሳይ ነው። አሁንም እንደው ጉዳቱ እንዲህ ነው ተብሎ ከተነገረ በኋላ ለዚህ ያክል ጊዜ ከሜዳ ያርቀዋል ተብሎ ባይገለጽም በእርግጠኝነት ግን ከ3 ወር ከ4 ወር በፊት ወደ ሜዳ ላይ መለስ ይችላል። እንደው በጣም ፈጠነ ከተባለ
3 ወር እንደዚህ አካባቢ። ምክንያቱም ቁርጭምጭሚት ጉዳት እናውቃለን በጣም ከባድ ነው። በባለፈው ዓመት የአርሰናል ደጋፊዎች አንድ በጣም ከዋንጫው ወደ ኋላ አስቀርቶናል ብለው ያመኑበት የማርቲን ኦዴጋርድ ጉዳት የቁርጭምጭሚት ጉዳት ነበር እና ተጫዋቹ በትንሹ ከ2 ወር ያላነሰ ጊዜ በጉዳት አሳልፎ ነበር እና ምን ያክል ጨዋታዎች እንዳመለጡትም ይታወሳል። እንደውም ትናንት አንድ ሪፖርት ስመለከት አሌክዛንደር ኢሳቅ ምናልባት ወደ 22 የሚጠጉ ጨዋታዎች ሊያመልጡት ይችላሉ ነው የሚሉ ዘገባዎች ሲወጡ የነበረው እና ይሄ ሁሉ ጨዋታ ተጫዋቹ ማጣት ማለት በጣም ከባድ ነው እና አሁን ትናንትናም የግብጽ ብሔራዊ ቡድን አሸንፋ ወጣለች። በጨዋታው ላይ በጣም ጥሩ እንቅስቃሴ ሲያሳይ የነበረው ሞሳላ ጎል አስቆጥሯል። ግብጽ ወደ ቀጣዩ ዙር ማለፏን አረጋግጣለች ብዬ ነው ማምነው እንደኔ እይታ። ምክንያቱም 3 ነጥብ ካሳካች አንደኛ ሆና ልታልፍ ትችላለች። ቀጣዮቹን ጨዋታ ካሸነፈች አንደኛ እንኳን ባትሆን ሁለተኛ ልትሆን ትችላለች። ሁለተኛ እንኳን ካልሆነች ግን ጥሩ ሶስተኛ ሆናም ልታልፍ ትችላለች። 3 ነጥብ በቂ ነው ጥሩ ሶስተኛ ሆኖ ለማለፍ እና ግብጽ ደግሞ ያንን ሴኩር አድርጋለች እና ሞሳላ ለተጨማሪ ሳምንታትም በአፍሪካ ዋንጫው ላይ ሊቆይ ይችላል። ስለዚህ የአጥቂ መስመር አማራጫቸውን የሚያጠብ ነው የሞሳላ ወደ አፍሪካ ዋንጫው መሄድ፣ የአሌክዛንደር ኢሳቅ መጎዳት። አሁን ፊት መስመር ላይ እንግዲህ ሊቨርፑል ፌዴሪኮ ኬዛ፣ ኡጎ ኤኪቲኬ፣ ኮዲ ጋክፖ አይነት 3ቱ አማራጮች ናቸው የሚኖሩት። እሱንም ኬዛ በክለቡ ያለው ውጤታማነት አጠያቂ ጉዳይ ነው። ከዛ ደግሞ ሌሎች ተጫዋቾችንም ስናነሳ ኮዲ ጋክፖም እንዳምናው ወይ እንደ ካቻምናው አይደለም፣ በተለይ እንዳምናው አይደለም ኮዲ ጋክፖ እና ይሄን ነገር አሰልጣኙ እንዴት ማኔጅ ሊያደርጉት ይችላሉ የሚለው ነገር በጣም የሚጠበቅ ጉዳይ ነው። ለማንኛውም ግን እንግዲህ ተጫዋቹ ጥቂት ለሚባሉ ወራት ወደ ሜዳ እንደማይመለስ ከሜዳ በጉዳት ምክንያት እንደሚርቅ ነው የተነገረ የሚገኘው። ስለ አሌክዛንደር ኢሳቅ ጉዳት ምን ትላላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልኝ። እንግዲህ ይህንን ነገር ተቋቁመው አሰልጣኙ ለዚህ ጉዳይ ምን አይነት መፍትሄ ያዘጋጃሉ የሚለውን ደግሞ እንግዲህ በቀጣዮቹ ጨዋታዎች ላይ አብረን የምንመለከተው ጉዳይ ይሆናል።